ነው በቃ አንተ ተረጋጋ። ጠዋት እንወራቸዋለን። ቆይ ኪራዬ ምን ሆኖ ነው? ምንስ ቢያጋጥመው ነው እንደዚህ የተወውን አመል በአንዴ የሚመልስበት? ምን ሆኖብኝ ይሆን? ወይ አምላኬ እባክህ ዳግም ሀዘንና መከራ እንዲያጋጥመው አልፈልግም። እንዴት መጣ? መኪና አለኝ የነዳው መጣው። ስለ መኪና ማንም አልጠይቀም፣ ግን እንዴት ብለህ በሩን አለፍክ ነው? ኪራ እኮ ከኔ የሚደብቀው ምንም ነገር የለም። ሁሉም ነገር እኔ ጋ ነው ከአንድ ነገር ውጭ። ያ አንድ ነገር ምንድን ነው? ልቡ ነዋ። ለአንቺ ያለው ፍቅር በጣም ላቅ ያለ ነው። ፍቅሩን አውቀዋለሁ። ምስክርም ሆነ አስተርጓሚ ያሻኝ። ለምንድን ነው እንደሱ የምታይ? ምንም ህይወት እንዴት ጥሩ አድርጋ እንዳስተማረችሽ ገርሞኝ እያየሁሽ እኮ ነው። አልገባኝም። የምን ትምህርት? ቆይ እኔን ታገኛለህ እንዴ? አዎ ከኪራ ጋር ከተዋወቅን ገና ሳምንታችን ቢሆንም ስለ አንቺ ጥሩነት፣ መልካምነት በቃ ስምሽ ካፉ አይጠፋም። ስለዚህ በደንብ አውቄሻለሁ። እሱማት ይወራል፣ ግን እያየሁ ያለሁት ሌላ ነገር ነው። ምን አልሽኝ? አይ ምንም። እንዴት ገባህ ነው ያልኩ። ማታ ሳመጣው ቁልፍ መኪና ውስጥ ረስቶ ነበር እና ከፍቼ ገባው። ምን ነው ድፍረት የገረመሽ አይደል? በጣም እንጂ። ለማንኛውም ግን ልጁ እስካሁን አልተነሳም እንዴ? ምን ሲነጋ አይደል እንዴ ያመጣው? እስካሁን የሚባለው እኮ ተኝቶ ላረፈደ ሰው ነው። በቃ ልቀስቅሰው እንዴ? ለምን እረፍት ያርግበት? ለምን ዛሬን ተረጋግቶ ነገ በደንብ እንዲሰክር? እንደዛ እንደማላስብ ታውቃለህ እኮ። እኔም እኮ ለዛ ነው በጧት የምቀሰቅሰው። ሲጠጡ ማደር እንዴት ህይወትን እንደሚያመሰቃቅል ተነስቶ ማየት አለበት እንዴ። ቢሆን ቆይ ሰውዬ ማን ነው እንዴ? እንዴት ነው በአንዴ ኪራን ቤታችንን መቆጣጠር ይቻላል? ጽናት አይንሽን ግለጭ። ገና በማለዳ በወጣትነት ተስፋ የቆረጥከው ጓዴ እንዴት አደርክ? ምንም ቢሆን ለአንድ ሳምንት እድሜን አራዝሜዋለሁ። አሁን ደስተኛ እንድትሆን ነው ማደርግህ እንጂ መቼም እንደኔ በጸጸት አለንጋ ራስህን እየገረፍክ ስትሰቃይ ማየት አልፈልግም። ኪራ አይ እንቅልፍ ቀስ በቀስ እኮ ሞትን ነው የምታለማምደን። ኪራ ተነስ 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 ተነስ። የመተኛ ሰዓት አልቋል። ተነስ። አንተ ሰውዬ ቆይ ምንድን ነው እዚህ ቤት የምትሰራው? ያልጨረስኩት ፕሮጀክት አለኝ ከአንተ ጋር የጀመርኩት። ኧረ በእናትህ ልተኛበት ይልኝ። ብራዘር ተነስ። የተፈጥሮን ህግ አትቃረን። አሁን የመስሪያ ሰዓት ነው እንጂ መተኛ ሰዓት ምን አድርግ ነው የምትለኝ? ቆይ ነው እንደውም ተኛ። ታውቃለህ ያስያዝነውን አትረሳውም። ምን ልትል? ጥሩ እኔ የምልህን ካላረኩ ብር ትቀጣለህ። አለማድረግ እችላለሁ። ማን ያስገድደኛል? ማንም። ግን ቃል ነው። ታውቃለህ በፍቅር ምልሃል። ጨቅጫቃ የሆንክ ሰውዬ በቃ አንድ ነገር ከያዝክ አትፈታማ። ለቃሌ እታመናለሁ። ሰዎችም ለቃላቸው እንዲታመኑ እጠብቃለሁ። እሺ በቃ ልብሴ ለብሼ እመጣለሁ። ሳሎን ሂድ። ምን አፍረኝ ባልሆነ እንዴ አንተ ሰውዬ ምን አድርግ ነው የምትለኝ? ጥሩ ገናሽ ስለሆንኩ ነው። እና ከኔ ጋር ምን ያገናኛል እንዴ? ታውቀው እንዴ? ምን ራስህን አንተ ሰው እንዳይሰማ ነገ በጥሩምባ ይነገርልሃል አይደል እንዴ? በጧት አትጋተተኝ።
አየህ፣ ሲነገር ራሱ የምታፍርበትን ነገር ነው ላድርገው ያልኩህ። እሺ ትሄዳለህ ወይስ ልሂድ? ኧረ እሄዳለሁ። ካልሆነ ና ደግሞ ተመልሰህ እንዳትለኝ። ምን አይነት ቀኝም ግራ የሚሆን ልጅ ነው። ሳላውቀው ይህን ቤተሰብ በይፋ ተቀላቀል። ምን የምስራቸው አንተ ጋር አልደረሰም? እኔ እንኳን ብዙም ወሬ ላይ ያን ያህል አይደለሁም። የሚነገረንን ብቻ መስማቱ ጥሩ አይመስለኝም። ማለት እኔ ብዙም ወሬ ማሳደዱ ላይ ጎበዝ አይደለሁም። አዎ፣ አንዳንዴ ግን የሚነገረንን ብቻ መስማት ጥሩ አይመስለኝም። ለምን? ጆሮ ለገዛ ባለቤቱ እንደሚባለው እንዳይሆን ብዬ ነው። እሱስ ልክ ነህ። ግን እንዴት ነው በአጭር ጊዜ ከኪራ ጋር የተቀራረባችሁት? አዎ፣ አንዳንዴ እኮ በተመሳሳይ ጨዋታና ሜዳ ላይ ስትገኝ እኮ ትግባባለህ። ምንድን ነው አንተና ኪራ ጋር ጨዋታ እንዲኖራችሁ ያደረጋችሁ? አሁን ግን የሚነገርህን ብቻ ነው መስማት ያለብህ የሚለውን ህግ ተጠቀም። ህግና ደንብ ተፈጻሚ ሆነውልሃል። አመሰግናለሁ። ህግና ደንብ ተፈጻሚ ሆነውልሃል። አመሰግናለሁ። ለምኑ? አንተ እንደ ሌሎቹ አላልከኝማ። አላደል ማነህ ምንድነህ? በቃ አልተጠራጠርከኝም። ሳይ የምታወራቸው ነገሮች እውነት ናቸው። ስለዚህ አምናለሁ እንጂ ለምን እጠራጠራለሁ? እኔ እንጃ፣ ግን እንዴት እውነት ነው አልክ? ሳይኮሎጂ ስላጠር ነው። አንድ ነጭ ሲፈላሰፍ የጻፈውን ተምረን ሸምድደን አዋቂ ነን ብለን እንፈላሰፋለን። እንደዛ ብለህማ ብዙ መስዋዕትነት የከፈሉ ባለውለታዎችን አትንቀፋቸው። እየነቀፍኩ ሳይሆን አንዳንዴ በእውቀት በትምህርት ሳይሆን ህይወት ብቻ የምትፈታው እንቆቅልሽ ስላለ ብዬ ነው። በእውኑ ቁጭ ብዬ ባወራህ በጣም ደስ ይለኝ ነበረ፣ ግን የምሄድበት ጉዳይ አለኝ። እሺ። አንድ በሳል ሰው እዚህ ቤት ተገኘ። ስለዚህ ኪራን ከእሱ ጋር እንዲቀራረብ ማድረግ አለብኝ። አምላክ ያለ ምክንያት አላገናኘንም። ክብሮ ግን ቆይ ምሩ፣ ኪራ እንደዚህ መሆኑ አላሳሰበሽ? አልዋሽም ነው። ከኪራ ይልቅ ያሳሰበኝ ቅዱስ ነው። አዎ፣ ግን ቢሆንም ኪራ እኮ ከኛ ተለይቶ እንደዚህ አይነት ሙድ አራምዶ አያውቅም። አዎ፣ ጽናትም ከእናትም ሞት ተጽናናልኝ ብላ ሳትጨርስ እንደዚህ መሆኑ ይከብዳል። አዎ፣ ግን በቃ እዛ ቤት የሆነ ነገር አለ። የሆነ ነገር ተፈጠረ ተቋጨ ብለን ሳንጨርስ ደግሞ የሆነ ነገር ይፈጠራል። ምሩ፣ በቃ እኔ ከምነግርሽ በላይ ነው ስልችት ያለ። እንዴ ነው? ጓደኞቻችን እኮ ናቸው። ጓደኛ ማለት እኮ በደስታ ብቻ ሳይሆን በችግርም ጊዜ አብሮ የሚሆን ነው አይደል? እሱማ መች ጠፋኝ፣ ግን ደግሞ ደከመኛ። እንዴ ምሩ፣ አስቢው እስኪ። ኪራ እኮ ፍጹም ሌላ ሰው ነው። በቃ ተረጋግተን ቅዱስን ማውራት ይኖርብናል። እሱ እንደምን ብዬ ነው የማወራው? ወንድነት እንደማይፈቅድልህ አውቃለሁ፣ ግን ደግሞ ናሆሜ ኪራን እስኪ በእናቱ ሞት እኮ በጣም ነው የተጎዳው። የፈለገውን እኔ በፍጹም እሱ ናሆሜ፣ አሁን ላይ እኮ ለኪራ ቀኝ እጁ ቅዱስ ነው። ኪራ ምን ውስጥ እንዳለ ከሱ ውጭ ማንም ሊነግረን አይችልም። በቃ እኔ ምግብ ሰርቼ ነበር። ወይ ኪራ፣ ህይወትክ እንደዚህ የቱርክ ፊልም ይሁን? መጣ። አንተ እንቅልፍ የለም እንዴ? ጭንቅላቴ ለምዶታል። እባክህ እንቅልፍ አለመተኛት። ሁሌ ትጠጣለህ ማለት ነው? አዎ። ለምን? ለመጠጣት ደግሞ ምክንያት ያስፈልጋል። አያስፈልግም፣ ግን ሁሌ ስትልሄ ነው። አዎ እባክህ፣ ተስፋ ስለሌለኝ የምኖርለት ምክንያት ስለሌለ ነው እንደዛ ማድርገው። ለምን እንደዚህ ያልክ? አንተ እኮ ሲጀመር ስለ ራስህ ነግረኸኝ አታውቅም። የሚነገር ታሪክ ስለሌለኝ ነው ማለት ነገር። እንኳን አንተ እጽዋት ራሱ እኮ እስኪያድጉ ድረስ ታሪክ አላቸው። እንደዚህ አይነት ምሳሌ ከምትሰጠኝ ማይረባ ታሪኬን ብነግር ይሻለኝ ነበር።
እባክህ ንግግር ላይ ብዙም አይደለሁም። ዛሬ ነው ያልሆንከው። ጠጥተህ ስለተኛ እና ጥሩ ስሜት ላይ ስላልሆንክ አንተ እያለ ቤት በኩል ይተኛሉ። ምግብ ላቅርባ? አዎ አንቺ አልበላሽም? ብቻዬን እንደማልበላ ታውቂልኝ። በቃ ይዘሽ ነይና አንድ ላይ እንበላለን። ምን እያደረክ ነው? ማለት ቁርስም አትብላ ልትለኝ ነው? ለምንድን ነው የማይሆን ተስፋ መሰጣት? እና ምን ላድርግ? ይኸውልህ አንድ ታሪክ ልንገር። አንድ ሰነፍ ገበሬ ነበር። ጥንቸል አለችው። ለጥንቸሏ ምግብ የሚሆን ነገር አይዘራም ነበር እና ለጥንቸሏ ፍርፋሪ እየሰጠ የዛሬ ዓመት ለአንቺ የሚሆን ነገር ዘራለሁ እያለ በተስፋ ብቻ ያኖራት ነበር። ከዛማ ክረምት በመጣ ቁጥር ጥንቸሏ ለእኔ የሚሆን ምግብ ይዘራ ይሆን እያለች ስትጠብቀው ሰውነቷ በስተመጨረሻም ሞተች። ታዲያ ይህን ከኔና ከዚህ ጋር ምን ያገናኘዋል? አንተ በህይወት ኖረ ልጅቷን ላታስደስታት ነገር በሽንገላ ቃላት ጆሮዋን እየሞላ ጽናትን አትጉዳት። እኔ ፂና አፈቅራታለሁ፣ አልሸነገልኳትም። እና ካፈቀርካት ኑርላታ። አልችልም። ለምን? ምክንያቱም እነሱ ግን እኮ እነሱ የእናትህን ህመም ደብቀውሃል። ኪራ፣ አፍቃሪ ልብ እኮ ይቅር ባይ ነው። ፍቅር ደግሞ ከምንም በላይ